በጣም ደንግጫለሁ። እንዴት መናገር እንዳለብኝ በርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት ብነግራቸው ማንም ሰው አያምነኝም። ኢየሱስ ሊመጣ በደጅ ነው። ይዘን የምንቀመጥበት ሰዓት አይደለም። ቶሎ 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 የምስራቹን ቃል ቶሎ ቶሎ መናገር። አንድ ጊዜ እንዲህ በአይኔ ኢየሱስ ክርስቶስን አይቼዋለሁ። ትሬንድ ሆኖ ነው ሰሞኑን ኢየሱስን አይቼዋለሁ አግኝቻለሁ የሚባለው። ያው ችግር የለውም፣ ግን እዚህ ጋር መተህ ሚዲያ ላይ ኤክስፖዝ ስታደርገው በሰው ልብ ውስጥ ለመክበድ ካልሆነ በስተቀር ምንም ምን ፖይንቱ አይገባል። ዛሬ አንድ ምነግራችሁ ነገር አለ። እኔ በጣም ደንግጫለሁ። እንዴት መናገር እንዳለብኝ በርግጥ አላውቅም፣ ግን ኢየሱስን አየሁት። ለእህት ለወንድሞቼ ለጓደኞቼ ኢየሱስን እንዳየሁት ብነግራቸው ማንም ሰው አያምነኝም። ምክንያቱም ስለሚያውቁኝ አያምኑኝም። አለማመናቸውን አልፈርድባቸውም፣ ግን ኢየሱስን አየሁት። ማታ እየጸለይኩ ነበረ። ለሊት ተነስቼ እየጸለይኩ ነበረ። ሁል ጊዜ እንዲናገረኝ ወይም እንዲነካኝ እጸልይ ነበረ። ሲነካኝ ይሰማኛል፣ አውቃለሁ። መንፈስ ቅዱስ ሁሌ ሲነካኝ ይታወቀኛል። ግን በቃ ሰዎች ምስክርነታቸውን ብዙ ጊዜ ስለምሰማ ጌታ ሆይ እኔስ መቼ ነው ማየት ምናምን ነገር ብዬ እጸልይ ነበረ። ለሊት 9 ሰዓት ላይ እየጸለይኩኝ በጣም ትልቅ ኃጢአት ነበር በውስጤና ስለዛ ኃጢአት በጣም አምርሬ ንስሐ ገባሁ። ዳግም ስለዛ ኃጢአት ላይ ወደዛ ኃጢአት ላልመለስ በቃ ንስሐ ገባሁ። በጣም ንስሐ ገባሁና ከዛ ጨለማ ውስጥ ነው የምጸልየው። ታላቅ ብርሃን በዚህ ጋር እኔ ስልኬ መዝሙር ስለምከፍት ብዙ ጊዜ ገልብጬው ነበር። ምናልባት ስልኬ ይሆናል ብዬ ስልኬን ሳብ ስልኬ አይደለም፣ አይንን ጨፍኛለሁ። ግን እሱ ነው ራሱ ነው። እኔ ማለት እኔ የምናገረው እኔ ራሴን ስለማውቀው ነው ማለት እኔ አይደለም ሊነካኝ ስሙን እንኳን መጥራት የማይገባኝ ኃይለኛ ኃጢአተኛ ሴት ነኝ። እና ደግሞ እኔ አላውቀውም ኢየሱስን አላውቀውም ነበር። በቃ ስሙን ብቻ ነበር ማውቀው። ማለት እኔን መርጦኝ አይደለም። ያየሁትም ታላቅ ንስሐ ከገባ በኋላ ነው ያየሁት። እግዚአብሔር ለካ ልባል ንጹሐን እንደሚፈልገው። ንስሐ እንግባና ኢየሱስ የናፈቃችሁ ካላችሁ በቃ ንስሐ ለሚገባ በሰማይ ታላቅ ደስታ ይሆናል። ልክ እንደ ጠፋው በግ፣ ልክ ያ የጠፋው ድሪም ያቺ ሴት ባገኘች ጊዜ ታላቅ ደስታ እንደሚሆን ጌታ ኢየሱስ ታላቅ ደስታ ሆኖ ነበረ በማግኘቱ። ንስሐ በሚገባ ሰው በሰማይና በመላእክት ፊት ታላቅ ደስታ ይሆናል ተብሎ እንደተጻፈው እንደዛ ደስታ ሆኖ ጌታ ኢየሱስ እኔንም ከኔ ጋር እኔ ያለሁበት ተገኘ። ምን ሌላችሁ እንደፈለግኩ አላውቅም፣ ግን ንስሐ ለሚገባ ሁሉ እግዚአብሔርን ማየት ይቻላል። ኢየሱስን ለናፈቃችሁ ንስሐ ግቡ። ልባችሁን ንጹህ አድርጉ። ቂም አትያዙ። እኔ እንዴት እንደምናገር ብዙ መናገር የምፈልገው ነገር አለ፣ ግን እንዴት እንደምናገር አላውቅም። ጌታን አላውቅም። ምን አይነት ሰው እኮ እንደሆንኩኝ እናንተ ስለማታውቁ ነው። ማንን እየተጠቀመ እንደሆነ እኮ ማንን እየነካ እንደሆነ እናንተ ስላላወቃችሁኝ ነው። እኔም ብታውቁኝ እኮ እሷን ብላችሁ እንዲሁም ወደ እሱ ትጮሁ ነበር። ግን እሱ እኔንም አየኝ። ለእኔም ቀን ወጣልኝ።
አለ ብዬ ለማውራት ድፍረቱ ነኝ። ራሱ ነው ጌታ ነው ራሱ ነው። አመሰግናለሁ። መልእክትሽ ምንድን ነው አላውቅም፣ ግን እኔንም አየኝ ነው በቃ ከኔ ጋርም ነበር። ዘኪዎስን በስሙ የጠራው አምላክ በኃጢአቱ ሳይሆን በስሙ የጠራው አምላክ እኔንም ጠራኝ። በኃጢአቴ ሳይሆን አላውቅም በቃ አላውቅም እንዴት መናገር እንዳለብኝ አላውቅም። ግን አለ ሸይት ሞታለ አለ በቃ አለ ነው የምላችሁ። ምንም ልላችሁ አልችልም። አለ ኢየሱስ አለ። ያየናል፣ ይወደናል፣ ይፈልገናል። በጣም ነው የሚፈልገን፣ በጣም ነው የሚወደን። በጣም ከተረዳሁት ነገር በጣም ይወደናል። የምንፈልገውን ሳይሆን አብልጦ የሚያስፈልገንን ነገር ሊሰጠን የተዘጋጀ አምላክ። ብዙ ነገር ልል ነበር ግን አላውቅም። በቃ የሆነ ቀን እላለሁ። አንድ ጊዜ እንዲህ በአይኔ ኢየሱስ ክርስቶስን አይቼዋለሁ። ኢየሱስ ሊመጣ በደጅ ነው። ይዘን የምንቀመጥበት ሰዓት አይደለም። ቶሎ የምስራቹን ቃል ቶሎ መናገር። ላይቀበሉን ይችላሉ። አዎ እግዚአብሔር ኢየሱስን እንዳይደበቅ አድርጎ ቀራንዮ ራስ ቀላናት ላይ ነው የሰቀለው። ማንም ሰው አላየውም እንዳይል አድርጎ ነው የሰቀለው። አልሰማውም ማለት አይቻልም። አትሊስት ያው ዛሬውን እዚህ ጋር ቆሜ እያወራሁ ነው። አልሰማውም ማለት አይቻልም። እናንተም በምትወጡበት ቦታ በሙሉ ወንጌል ስበኩ። የክርስቶስ ኢየሱስን መሞት መቀበርና መነሳት፣ ወደ አብም በክብር መሄድና ዳግም በክብር መመለስ፣ ይሄ ካንደበታችሁ እንዳይጠፋ። ስለ ሌላ ነገር እያወራችሁ በመሃል አውሩ። በጣም ለምትወዷቸውና ለምታከብሯቸው ሰዎች ይህንንም አድርጋችሁ ስጧቸው። ምሳ ጋብዛችሁ ሻይ አብራችኋቸው ጠጥታችሁ ሌላ ጊዜ ወስዳችሁ አትልቀቋቸው። በጣም የምትወዷቸው ከሆነ ሰማይ ያገኟቸው። በጣም የምትወዱትን ሰው መሬት መቅረት የለበትም፣ አብሯችሁ ሰማይ መቀጠል አለበት። ሰማይ ደግሞ የሚቀጥለው ከአንተ አንደበት በሚሰማው የወንጌል ቃል። ሰባኪ ከሌለ አይሰማም። ካልተሰማ ማመን አይቻልም። ካላመነ ደግሞ መመስከር አይችልም። ኢየሱስ ጌታ ነው ብሎ መመስከር አይችልም። ሰባኪው ማን ነው? እኛ ነን። ትሬንድ ሆኖ ነው ሰሞኑን ኢየሱስን አይቼዋለሁ አግኝቻለሁ የሚባለው። ያው ችግር የለውም ግን እዚህ ጋር መተህ ሚዲያ ላይ ኤክስፖዝ ስታደርገው በሰው ልብ ውስጥ ለመክበድ ካልሆነ በስተቀር ምንም ፖይንቱ አይገባኝ። አይ ሰው ሲኪንግ እንዲኖረው ነው። ምን ሲክ ያደርጋል? እግዚአብሔር እኮ ራሱን በቃሉ ገልጧል፣ ፈቃዱን ገልጧል፣ እዚህ ራሱን ገልጧል። ስለዚህ ሰው ከቃሉ ጋር ነው አታች ማድረግ ያለበት። አየው ጴጥሮስ እዛ ተራራ ላይ ያን ክብር አይቶ ከዛ ክብር ውስጥ ድምፅ ሰምቶ 3 ምናምን ካለ ጋራንቲ አይደለም። አየው ከዛ መጣና በመልእክቱ ላይ አሁን ከዛ ተራራ ላይ ከሰማነው ይልቅ አለ የጸና የትንቢት ቃል አለ። ስለዚህ ከቃሉ ጋር እስቲቃራረግ ቃሉን ገብቷል። በጨለማ እንዳለ ሻማ ፕሮጀክት አድርገው በልብ ካልጠበቀው አለ አየህ ምንም ጥቅም የለውም። አሁን ማየት ብለህ ስትመጣ አያቆይም። ክዷል እያልኩ አንተ ካየኸው ከዛ በላይ አይቶ መጥቶ ማለት ነው። ማየትም ጋራንቲ አይደለም። አያውን በአዲስ ኪዳን ዘግቷል መጽሐፍ። ሳያይ የሚያምን ነው ብፁዕ ብሏል። አባቶች እኮ ለቃሉ ያላቸው ሪስፔክት ዳዊትን ስታየው ቃሉ እንደ ምርኮ ነው ይላል። ቃሉ ከአላፋት ብርና ወርቅ ይልቅ እኔ እግዚአብሔር የአፉ ቃል ይሻለኛል ይላል። ቃሉ እንደ ማርና እንደ ወተት ነው ይላል። ለቃሉ ያላቸው ባሉ ይገርማል። ምክንያቱም ቃሉ እሱ እግዚአብሔር ስለሆነ። ስለዚህ እግዚአብሔርን ማወቅ ትፈልጋለህ? ገብቶሃል? እግዚአብሔርን ማየት ትፈልጋለህ? ቃሉን አምጥ። አያውን በዚህ እውቀት ውስጥ ጸጋ ይበዛላል እንጂ የሚታየው ሁሉ ከማይታየው ነው ብለህ ፌሪቴል ይዘህ አትምጣ።